የሀበሻ ሴቶችን ባንጋሊና ፓኪስታኒ ተቆጣጥሯቸዋል ማለት ነው። ወንዶች የሀበሻ ወንዶች የት ሄዳችሁ ነው? የት ነው ያላችሁት? የት ነው ያላችሁት? የሀበሻ ወንዶች ምን ጉድ ነው? አረ የሀበሻ ሴቶች፣ አረ አደብ ግዙ፣ አደብ ያዙ። አረ የሀበሻ ሴቶች ምን ነካችሁ? ጭራሽ ለባንጋሊ ከባንጋሊ ጋር የሆናችሁ ፎቶ መነሳት በኮንፊደንስ በቃ ጭራሽ እንዴት ሞራላችሁ እሺ ብሏችሁ ተቀበላችሁ? እውነት እኔ በጣም ነው የገረመኝ ማለት ነው። በጣም ነው የደነቀኝ። ከነሱ ጋር ሆነው በቃ ዘና ፈታ እያሉ ነው ያሉት። እና የኢትዮጵያ ወንዶች የት ነው ያላችሁት? አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል የተከታታይ ቤተሰቦች እንደተለመደው ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እያልኩኝ ውድ ቤተሰቦቼ እንግዲህ ፍትህ ለወንዶች፣ ፍትህ ለኢትዮጵያ ወንዶች፣ ፍትህ ለኢትዮጵያ ወንዶች እያልኩ መጥቻለሁኝ ማለት ነው። በቃ የኢትዮጵያ ሴቶችን እነ ባንጋሊ፣ እነ ህንዲ፣ እነ ፓኪስታኒ ተቆጣጠሯቸው ማለት ነው። እንዴ እናንተሳ የት ሄዳችሁ ነው? እንደዚህ ገና የሚያማምሩ እንቡጥ የሆኑትን ልጆች እኮ ነው እየተቆጣጠሩ ያሉት፣ እያጠመዱ በስራቸው እያስገቡ ያሉት ማለት ነው። እና የት ናችሁ እናንተ? ኧረ ድምፃችሁን አሰሙ እንዴ እህቶቼ ማለት ነው። እህቶቼ ለእናንተ ነው ይሄ ነገር ማለት ነው። እድሜያችሁ ገና ነው። 20 እንኳን አትሞሉም። እንደምናየው 20 እንኳን ቤት አትሆኑም። በቃ ሰሞኑ እያየን ያለ ነው። በጣም 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 በሚገርም ሁኔታ ማለት ነው። እና የምትመጡት ለመስራት ነው ወይስ ከወንዶች ጋራ ከሌላ ዜጎች ጋራ እየሆናችሁ ፎቶ እየተነሳችሁ ልትፖስቱ ነው የመጣችሁት ማለት ነው? ይሄን ለእናንተ ጥያቄ። መታችሁ ሰርታችሁ ልትለወጡ ነው ወይስ የሌላ ዜጋ ጋር ሆናችሁ ፖስት እያደረጋችሁ ይሄ ነው ወይስ ለእናንተ ለውጥ? ከኢትዮጵያ ከሀገራችሁ ስትወጡ ምን አስባችሁ ምን አቅዳችሁ ነው የወጣችሁት? አሁን እሳ ምንድን ነው እየሰራችሁ ያላችሁት? ቆም ብላችሁ አስባችሁታል? ቆም ብላችሁ አስተውላችሁታል? ልትመለሱ ይገባል ማለት ነው እህቶቼ። ገና ብዙ ነገር የሚጠብቃችሁ ናችሁ። ታዳጊዎች ናችሁ እንደምናያችሁ ማለት ነው። ገና የመጣችሁበትን እንኳን ዕዳ ምናምን ሳትመልሱ ነው እነዚህ ዜጎች ላይ እየወደቃችሁ ያላችሁት ማለት ነው። እና እባካችሁን እነዚህ ዜጎች ምንም ነገር አያረጉላችሁ። እነ ባንጋሊ እነ ፓኪስታን ሀገራቸው ላይ ትዳር አላቸው፣ ኑሮ አላቸው። እዚህ ልጆቻቸውና ሚስቶቻቸውን የተሻለ ነገር ሊያረጉ ብሎ ነው ስራ የመጡት። እነሱ እዚህ ለመቆያ ጊዜ ለማሳለፊያ ነው እንጂ የሚፈልጓችሁ እውነት ሊያኖሯችሁ አይደለም ማለት ነው። እንደገና ደግሞ ማለት ነው እነ ፓኪስታኒ እነ ባንጋሊ እዚህ ሀገር አረብ ሀገር ላይ ምን እንደሚሰሩ እናውቃለን። እነ ፓኪስታን የታክሲ ሹፌር ናቸው። የታክሲ እና ይሄ ሙከይፍ ምናምን የተበላሸ ይሄ ሰባክ ውሃ ምናምን የተበላሸ የሚሰሩ ናቸው። ያው የተለየ ወይ ደግሞ ሱቅ ተቀጥሮ ሱቅ ነው የሚሸጡት ሸቀጣ ሸቀጡን። ሌላ ከዚህ የተለየ ስራ ያላቸው እንዴ? ምናልባት በትልቅ ደረጃ ሊኖሩ ይችላሉ። የሉም አልልም፣ ግን ከነዚህ ጋራ ማለት ነው ምን ለውጥ ልታገኙ ነው? የተሻለ ኑሮ እንኳን ልትኖሩ ነው? አትኖሩም እኮ። ቤት ተከራይቶ ጥሩ ኑሮ እንኳን ያኖረናል ብላችሁ እኮ ብትገቡበት እኮ ጥሩ ኑሮ እንኳን አያኖሯችሁ። ከእናንተም የማይሻሉ ናቸው። በዛ ላይ የራሳቸውን ጽዳታቸውንም የማይጠብቁ በቃ እኔ እንጃ። በጣም እኔ እንጃ ምን አይነት ሀሳብ ቢኖራችሁ ነው እንደዚህ አይነት ህይወት ውስጥ የምትገቡት? የኔጌ እንጀራችሁን የኔጌ ህይወታችሁን ለምንድን ነው የምታጨልሙት? እህቶቻችን ገና ብዙ ነገር የሚጠብቃችሁ ታዳጊዎች ናችሁ። ሰርታችሁ መለወጥ እየቻላችሁ ሰርታችሁ የምትፈልጉት ዓላማ ላይ ከደረሳችሁ በኋላ የፈለጋችሁትን ማድረግ የምትችሉት ደረጃ ላይ ስትደርሱ የፈለጋችሁትን ነገር ማድረግ እየቻላችሁ
ለምንድን ነው በሌላ ዜጋ ለዛውም ህይወታችሁን የማይቀይርላችሁ ላይ ወድቃችሁ ህይወታችሁን ለምንድን ነው ጨለማ ውስጥ የምታደርጉት? ለምንድን ነው የምታበላሹት? ደግሞ እኮ በቃ እንጃ ጥሩ ኑሮን ቢያኖሯችሁ ቤት ተከራይተው በቃ አትስሪ ቁጭ በይ ቢሏችሁ እንኳን እሺ ይሁን። ግን እነሱ ሀገራቸው ኑሯቸውን እየኖሩ ልጆቻቸውን እያስተማሩ እያሳደጉ እዚህ ለጊዜያዊ ስሜታቸውና ለጊዜያዊ ጊዜ ማሳለፊያ ነው የሚጠቀሟችሁ። ስለዚህ ይሄንን እወቁ። ልጅ ደግሞ ብትወልዱ ማለት ነው ልጅ ቢፈጠርባችሁ ምን ልትሆኑ ነው? ልጁን እዚሁ በቃ ቀራችሁ። ሀገራችሁም እንደማትገቡ እወቁ። ሀገራችሁ ራሱ እንደማትገቡ እወቁ። ይሄ ልጅ ከባንጋሊ ነው የተወለደው። ኢትዮጵያ ይዛችሁ ልትገቡ ነው? ይሄንን ቆም ብላችሁ አስቡ። በምትሰሩት ስህተት ልጅ ከወለዳችሁ ከሌላ ዜጋ ኢትዮጵያ ይዛችሁ ልትገቡ ነው ወይስ ከሱ ጋር ተያይዘሽ እዛ ባንጋሊ ሀገር ልትሄጂ ነው ወይስ ፓኪስታን ሀገር ልትሄጂ ነው? ይሄንን ቆም ብላችሁ ልታስቡ ይገባል ማለት ነው። እና ከእናንተ የማይሻል ህይወት ውስጥ ለምንድን ነው የምትገቡት እንዴ? ታክሲ ላይ በቃ ታክሲ ሲወስዳችሁ ቁጥር ከሰጣችሁ ከሱ ጋር ሆናችሁ በቃ ከሱ ስር እንትን መሆን አለባችሁ እንዴ? ኧረ ቆም ብላችሁ አስቡ። ምነው የሀገራችሁን ልጆች አታገቡም እንዴ? ከሀገራችሁ ልጆች ሞልቷል እኮ። ነገ የሆነ ነገር እንኳን ቢያደርስባችሁ መወቃቀስ የምትችሉ በሀገር ደረጃ በቤተሰብ ደረጃ ኢትዮጵያ ነው በቃ የፈለገ ክፍለ ሀገርም እንኳን ቢሆን ማለት ነው መሄድና መወቃቀስ የሚቻልበት ቦታ ነው ማለት ነው። እርስ በርሳችን ኢትዮጵያዊ እስከሆነ ድረስ ሌላ ዜጋ እንኳን ከእናንተ አረብ ምን ምሳሌ አረብ እንኳን ቢሆን ይሻላል። አረብ እንኳን ቢሆን ይሻላል። ቢያንስ ቤት ተከራይቶ እንኳን መሳሪፍ እየሰጠ ሊያኖርሽ ይችላል። ግን እነ ባንጋሊና እነ ፓኪስታኒ ኧረ ቆም ብላችሁ አስቡ። ኧረ እህቶቼ ንቁ። የወጣችለትን ዓላማ አስታውሱ። ምን ሆናችሁ ነው ግን? በጤናችሁ ነው? እነሱም ደግሞ በቃ እነዚህ ገና ህፃናትን በቃ ገና ጠንከር ያላሉ ያልበሰሉትን ኬት ያመጡ እኔ በቃ እኔ እንጃ። በጣም እኔ የምናየው በጣም አስደንጋጭ ነው። በጣም ገና እንግዲህ ከኢትዮጵያ የሚመጡትን ነው መሰለኝ እኔ ጠምዶ የሚይዙት እኔ እንዴት እንደሆነ አላውቅም። እንግዲህ በስራ ቦታ ወይ ሹፌሩ ይሆኑ ወይ ምን ይሆኑ ወይ ሁማሎች ናቸው። በእንደዛ አጋጣሚ ነው እንግዲህ የተገናኙ ልጆቹን ከመስመር የሚያወጧቸው የመሰለኝ። እና ይሄ ነገር እውነት በጣም ሊሰራበት ይገባል። እህቶቻችን ቆም ብላችሁ ልታስቡ ይገባል። ቆም ብላችሁ ልታስቡ ይገባል። የወጣችሁበትን ዓላማ መሳት የለባችሁም። ማግባትም ከፈለጋችሁ የሀገራችሁ ልጆች አግቡ። ቢያንስ ከነዚህ የተሻለ ዜጋ አግቡ። በደህና ኑሮ የሚያኖራችሁን አግቡ። ከነዚህ ጋር ወይ አያልፍላችሁ። እሱ እኮ ወደ ሀገሩ ሲሄድ እዚሁ ጥሎ እኮ ነው እንደዚህ ባላ ጥሎሽ እኮ ነው የሚሄደው። ከዛ ፊዳሽን የምታየው አንቺ ነሽ። ልጅ ደግሞ ከወለድሽ ኢትዮጵያ ይዘሽ እንደማትገቢ ይህንን አረጋግጪ። ኢትዮጵያ ይዘሽ አትገቢ ከሌላ ዜጋ የተወለደ። ስለዚህ ቆም ብላችሁ አስቡ። የወጣችሁለትን ዓላማ አትርሱ። እፈሩ። እውነት ቤተሰቦቻችሁን ለመለወጥ ሰርታችሁ ልትለወጡ ራሳችሁ ልትለወጡ የወጣችሁ አሁን ከባንጋሊና ከፓኪስታን ጋር የሆናችሁ ፎቶ እየተነሳችሁ የምትፖስቱት ይሄ እውቀት ነው እንዴ? ይሄ ማወቅ ነው? መሰልጠን ነው? በጣም ስህተት ላይ ነው ያላችሁ እህቶቼ። ገና መታችሁ ስለ ሀገሩ ቋንቋ እንኳን ሳታውቁ ነው የሄዳችሁ ወንድ ላይ የሌላ ዜጋ ላይ እየተለጠፋችሁ ያላችሁና አንዳንድ እህቶች የምናየው ነው እንግዲህ ከምናየው ነው የምንናገረውና እባካችሁን ቆም ብላችሁ አስቡ። የወጣችሁለትን ዓላማ አትዘንጉ ነው የምለው። ሁላችንም ማለት ነው። ስደት ሀገር ላይ ብዙ እህቶች አሉ፣ ጨዋ እህቶች አሉ። ራሳቸውን ደብቁ፣ አንገታቸውን ደፍተው በአረብ ቤት ጊዜያቸውን እዛ ሰውቶ ለመለወጥ የሚኖሩ እህቶችም ሞልተዋል። እናንተ እንደዚህ የአረብ ሀገር ያሉትን እህቶችም ደግሞ እናንተ እንደዚህ እንደምታንቋሽሹ እንደምታሰድቡ
ደግሞ እንደዚሁም ደግሞ ጨዋዎች አሉ ማለት ነው። አንገታቸውን ደፍቶ ከማንም ሰው ጋር ሳይገናኙ ስራቸውና ስራቸውን ብቻ ላይ አተኩሮ የሚሰሩ እህቶች ጨዋዎችም ሞልተዋሉ። ለእናንተ ክብር ይገባችኋል። ክበሩልን። ያሰባችሁት ይሳካላችሁ በሰላም ተሳክቶላችሁ ያቀዳችሁት ሞልቶላችሁ በሰላም ለሀገራችሁ ያውቃችሁና የምታስቡት የምታልሙት ነገር ቦታ ላይ ያቆማችሁ ነው የምለው። ግን እናንተ አሁን በይበልጥ አሁን የምትመጡ ልጆች ቆም ብላችሁ አስቡ። የወጣችሁለትን ዓላማ አትዘንጉ። ሰርታችሁ ልትለወጡ ነው። ትንሽ እንኳን ስሩና ገንዘብ ያዙ። ሳትሰሩ ወንድ ላይ አትንጠልጠሉ። ለዛውም ሌላ ዜጋ ላይ እየተንጠለጠላችሁ ሀገራችን እንደ ሀገር ኢትዮጵያንም አታሰድቡ። እንደ ሀገር ኢትዮጵያንም እያሰደባችሁ ነው። ስለዚህ ቆም ብላችሁ ልታስቡበት ይገባል እላለሁኝ። ውድ ቤተሰቦች ሀሳቤ ከተመቻችሁ፣ ሀሳቤ ገዢ ሆኖ ካገኛችሁት ላይክ፣ ሰብስክራይብ እያደረጋችሁ አበረታተው። ቻናሌም በጣም 0% ላይ 0 በቃ 0 ሆኗልና እስኪ ለማንቀሳቀስ ያህል ነው። እስኪ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱን። አመሰግናለሁ።